ቁጥር 16 እስከ 32 ምሳሌም ነገራቸው እንዲህ ሲል አንድ ባለጸጋ ሰው እርሻ እጅግ ፍሬያም የሆነችለት፣ እርሱም ፍሬን የማከማችበት ስፍራ አጥቻለሁና ምን ላድርግ ብሎ በልቡ አሰበ። እንዲህ አደርጋለሁ፣ ጎተራዬን አፍርሼ ሌላ የሚበልጥ እሰራለሁ፣ በዚያም ፍሬንና በረከቴን ሁሉ አከማቻለሁ። ነፍሴንም አንቺ ነፍሴ ለብዙ ዘመን የሚቀር ብዙ በረከት አለሽ፣ እረፊ፣ ብዪ፣ ጠጪ፣ ደስ ይበልሽ እላታለሁ አለ። እግዚአብሔር ግን አንተ ሰነፍ፣ በዚህች ሌሊት ነፍስን ከአንተ ሊወስዷት ፈልጓታል። ይህስ የሰበሰብከው ለማን ይሆናል አለው። ለራሱ ገንዘብ የሚያከማች በእግዚአብሔር ዘንድ ባለጸጋ ያልሆነ እንዲህ ነው። የደቀ መዛሙርቱም እንዲህ አለ፣ ስለዚህ እላችኋለሁ ስለ ነፍሳችሁ በምትበሉትና ወይም ስለ ሰውነታችሁ በምትለብሱት አትጨነቁ። ነፍስ ከመብል ሰውነትም ከልብስ ይበልጣልና። ቁራዎችን ተመልከቱ፣ አይዘሩም አያጭዱም፣ ዕቃ ቤትም ወይም ጎተራ የላቸውም፣ እግዚአብሔርም ይመግባቸዋል። እናንተስ ከወፎች እንዴት ትበልጣላችሁ? ከእናንተ ተጨንቆ በቁመቱ ላይ አንድ ክንድ መጨመር የሚችል ማን ነው? እንግዲህ ትንሹን ነገር ስንኳ የማትችሉ ከሆናችሁ ስለምን በሌላ ትጨነቃላችሁ? አበቦችን እንዴት እንዲያድጉ ተመልከቱ፣ አይደክሙም፣ አይፈትሉም። ነገር ግን እላችኋለሁ ሰሎሞን እንኳን በክብሩ ሁሉ ከእነዚህ እንደ አንዲቱ አልለበሰም። እግዚአብሔር ግን ዛሬ ያለውን ነገ ወደ እቶን የሚጣለውን በሜዳ የሆነውን ሳር እንዲህ የሚያለብሰው ከሆነ እናንተ እምነት የጎደላችሁ እናንተንማ ይልቁን እንዴት እናንተማ የምትበሉትን የምትጠጡትን አትፈልጉ? አታወላውሉ። ይህንስ ሁሉ በዓለም ሁሉ ያሉ አሕዛብ ይፈልጉታልና የእናንተም አባት ይህ እንዲያስፈልጋችሁ ያውቃል። ዳሩ ግን መንግሥቱን ፈልጉ፣ ይህም ሁሉ ይጨመርላችኋል። ሲቀልል ፈተሰማይ እንትለቅ አቲ ቃል እሞሪት ወመነቢያት ቤዚ ላርዳይሁ
ላይ ይቅርታንና ቸርነትህን ላክ። በአንድ ልጅ ለአንተ ምስጋና ቃሪነትም ይገባልና ለዘላለሙ አሜን።